ቦታ የመጣች ስለት አዎ አለች። ممكن تحكي لي شيء بعد ما ضربك وقعك على الأرض? እንግዲህ ይሄ ነው የልጅቷን ከራስ አንድ ቦታ እንደስሙት ብዬ ነው። እጅግ በሚያሳዝን ሁኔታ ይሄ አረመኔ እንግዲህ ይችን የ13 ዓመት ልጅን ነው እንግዲህ እንደዚህ የተጫወተባት። በጣም እጅግ ያሳዝናል። የጀማ ተመልከቱ ፊቷን። እስኪ ቆይ ሌላ ፎቶ ላሳያችሁ። ተመልከቱ አይኗን በእጁ እንደዚህ እየጎረገረ ነበር አይኗን ለመውጣት የሚታገለው ለምን እንዳትመሰክርብኝ ብሎ። ተመልከቱ ፊቷን እንዴት እንዳደረጋት። የ13 ዓመት ልጅ ናት። የ13 ዓመት ልጅ ሱብሃንአላህ ሐስቡናላህ። ተመልከቱ አይኗን ተመልከቱ። በእጁ አያችሁ፣ ይሄ የእጁ ጣቱ ለማውጣት ሲሞክር ቀዶ አይኗን ሊያወጣላት ፈልጎ ነበር። ተመልከቱ ፊቷን ያጀማ፣ ተመልከቱ ፊቷን እንዴት አርግቶ እንደ የ13 ዓመት ልጅ ተመልከቱ። ሐስቡናላህ ወኒዕመል ወኪል ሐስቡናላህ። ስለዚህ ለዚች ልጅ ሁላችን ድምፅ እንሆንላት። እንግዲህ ሁሉም በተቻለ መጠን ድምፅ ሆኑልኝ ያለች ነው። ነገሩ የተከሰተው ግብጽ ላይ ነው። የሆነ ትንሽ እንደ ገጠር ውስጥ ነው። ግን እጅግ በሚያሳዝን ሁኔታ የ13 ዓመት ልጅ እንዲህ ተጫውቶባታል። ይህ አረመኔ ቅድም እንደነገርካችሁ እች ልጅ የቲም ናት፣ አባት የላትም። እናቷ ህፃን የሷ ታናሽ እህት አለቻት እና የሆነ ቦታ የቀን ስራ እየሰራች ነው እናቷ የምታግዘው። ቤት እንኳን የላቸውም። አጎቷ ቤት ነው የምትኖረው። አንድ ክፍል ሰጥቷቸው እዛ ነው የሚኖሩት። እና ይሄ ደግሞ ለስንትና ስንት ዓመት ጎረቤታቸው ነው። ይገርማቸዋል። እና ከማድረጉ በፊት መጥቶ እናትየውን ሞባይል ትገዣለች ወይ ብሎ ጠይቋታል። እኔ የተሰረቀ ሞባይል አልገዛም ብለዋለች። እና ከዚህ በፊትም ሌሎችን ህፃንን እንደዚህ ደፍሮ 5,000 ግኔ ነው ምናምን ሰጥቶ ወጥተዋል። እና አሁን የዚህ የደፋሪው ወላጆች መጥተው ለእናቷ ይህን ያህል ብር እንሰጥሻለን፣ ክሱን አንሺ፣ ያለዛ እንገልሻለን፣ አንቺንም ልጅሽንም እንገልሻለን እያሉ እያስፈሩኝ ነው ብላ ቲቪ ላይ ቀርባ ተናግራለች። እንግዲህ በጣም እጅግ በሚያሳዝን ሁኔታ ወላሂ እኔ በጣም ነው የደነከትኩ፣ ሾክ ነው የሆንኩት። እኔም በሷ እድሜ ልጅ አለች፣ ሴት ልጅ አለችኝ። ወላሂ ሴት ልጅ አለችኝ፣ በሷ እድሜ ልጅ አለችኝ። እና በጣም ነው ወላሂ የፈራሁት። ይገርማቸዋል። ትናንትና ማታ እኔ ሴት ልጄ የአክስቷ ልጅ እኔ ጋር መጣ፣ እኔ ጋር ነው ያለችው። እና ከአክስቷ ልጅ ገባ በሱቅ ሄደን አንድ ነገር ይሄን ገዝተን እንምጣ አለች። ሰዓቱ ገና ነበር። ኖ አትሄዱም አልኳት። ለምን ስንት አይነት በሽተኛ አለ። በቃ እቺ ልጅ ትዝ አለችኝ እና አትሄጂም፣ የምትፈልጊው ነገር ካለ እኔ ያመጣልሻለሁ አልኳት። እና እንዴት ነው ታዲያ ልጆቻችን አሁን ይሁን ነገር እንኳን ሲወጡ እንዴት ነው የምንተዋቸው? እንደነዚህ አይነት በሽተኞች እያሉ እዚህም ሀገራችን ላይም ልክ እንደዚህ ያሉ። ከዚህ በፊት ታውቃላችሁ ያቺ ህፃን እንደዛ ደፍሮ ስንትና ስንት የሚደፍሩ አሉ ሀገራችን ላይ አይደለ እንዴ? ስለዚህ ሁላችን ለዚች ልጅ ድምፅ እንሆንላት። እኔ በጣም ነው ያሳዘነችኝ። እንግዲህ አላህ ሐቋን ያውጣላት። እሱም ኢንሻአላህ እናትየው እንዳለችው በአደባባይ ይሰቀልላት። እና ወላሂ በጣም ነው እጅግ የሚያሳዝን አጀማ፣ በጣም ያሳዝናል። ኢንሻአላህ እዚህ 1200 ሰው 1300 ሰዎች አላችሁ። እባካችሁን ሁላችሁንም ግቡና ቪዲዮን የሰራሁትን ቪዲዮ ሪፖስት እና ላይክ አድርጉት። የደረሰባትን ወንጀል ዓለም ሁሉ እንዲሰማ። በጣም የሚያሳዝን ነገር ነው። ለምን እኛም ነገ ሴቶች ልጆች አሉን። ልጆቻችን ለምን እንደሚደርስ አናውቅም። እና በጣም ትልቅ ግፍ ነው የሰራበት ይሄ አረመኔ። ሞት ፍርድ ይገባዋል። ባለፈውም እህታችን ከዲጃ እንግዲህ ሳውዲ አረቢያ ላይ እንደዚህ ነበር ሲቀጠቅጣት፣ ቀጥቅጦ ፊቷን አይታችኋል። እንግዲህ ምን እንዳስመሰላት። ያም ግብፃዊ ነበር፣ ሆን ብሎ ነበር። ያኛው ደግሞ ኢትዮጵያውያኖችን እየመረጠ እንደዚህ የሚቀጠቅጠው የሚያሰቃዩ የነበረውና ሀገራችንን አላህ ሰላም ያርግልን፣ ከስደት አላህ ይጠብቀን። እህቶቻችንም አረብ ሀገር ላይ ያሉት አላህ ይጠብቃቸው። በተለይ ባለፈው እህታችን ከዲጃ የተገደለችበት የኤጀንሲ መዘጋት አለበት። እኔ ብዙ ነገር አጣርቼ ብዙ ነገር ጠያይቄ ለካ እኔ አላቅም ነበር። አንድ ኤጀንሲ ሲከፈት ፍቃዱን ከኢትዮጵያ ኤምባሲ ፍቃድ ማግኘት እንዳለበት፣ ኢትዮጵያ ኤምባሲ ቦታውን እህቶቻችን ከኢትዮጵያ ሲመጡ የሚያርፉበትን ቦታ አይቶ ለዛ ቦታ ፍቃድ የሚሰጠው እነሱ ነው። ስለዚህ እህቶቻችን አሁን የተገደሉበት ደማም ላይ ያለውን ኤጀንሲ ቦታው መዘጋት አለበት፣ እንዲዘጋ እንፈልጋለን። ይህ ሁሉ አላቅም ነበር እና አንዳንድ ነገር አጣርቼ ቦታው መጥፎ ቦታ እንደሆነ፣ ጫካ ቦታ እንደሆነ ከዚህ በፊት እንግዲህ 2 እህቶቻችን ሞተዋል፣ ብዙም ተደፍረዋል፣ ብዙ ስቃይ ታይተዋል። ስለዚህ እንደዚህ አይነት ቦታ ለምንድን ነው ኤምባሲያችንስ ፍቃድ የሚሰጠው? አሁንስ ለምን አልተዘጋም? አሁንም ድረስ እህቶቻችን እየመጡ ነው፣ ወደዛ እየመጡ ነው። እና እጅግ በጣም ነው የሚያሳዝነው። እንግዲህ አላህ ይድረስላችሁ እህቶቼ፣ ስደት ላይ ያላችሁ ሁላችሁም አላህ ይድረስላችሁ ነው ምለው።